ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ የዕለተ ሰንበት የጥር 10 አጫጭር ዜናዎችን እንዲሁም ከፋኖ አንድነት ጋር በተያያዘ ከከፍተኛ የፋኖ አመራር ጋር በአንድነቱ ዙሪያ የተደረገ ቆይታ ይዘንላችሁ ቀርበናል። በቀጥታ መረጃዎቹን በማስቀደም ቀጥሎም ደግሞ የፋኖ አመራሩን ወደ እናንተ የምናቀርብ ይሆናል። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለውና በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ዛሬ ጥር 10 ቀን 2018 ዓ.ም በመንበረ ጽባት ቅድስት ሥላሴ ካቴድራል በክብር አርፏል። ባደረበት ድንገተኛ ህመም ጥር 8 ቀን ከዚህ ዓለም በሞት የተለየው አርቲስት ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲያቀርበው በነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘው የቲያትር ስራው በብዙዎች ልብ ውስጥ ታትሞ የኖረም የጥበብ ሰው ነበር። አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ የአንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤም ይጠቀሳሉ። በቅብር ስነ ስርዓቱ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የጥበብ ባልደረቦቹ፣ ቤተሰቦቹና አድናቂዎቹም ተገኝተው የመጨረሻ ሽኝት አድርገውለታል። አርቲስት ነጻነት ወርቅነህ ባለትዳር የሶስት ልጆች አባት ነበር። ለቤተሰቦቹና ለወዳጆቹ መጽናናትን እንመኛለን። በሌላ በኩል የትግራይ ሲኖዶስ እናቋቁማለን እያሉ እየተንቀሳቀሱ ያሉት የትግራይ ጳጳሳት ታቦት እንዳይወጣ ማገዱ። አማራ ጠሎ በአባ ማቲያስ የተቋቋመው አቡነ ሰላማ የተባለ በሃይማኖት ካባ የተደበቀ የወያኔ ታጣቂ በራያ አላማጣ ታቦት እንዳይወጣ በመከልከሉ ምክንያት እናቶች በታላቅ ሐዘን ጸሎት ወደ ፈጣሪያቸው ምህላ እያደረጉ ይገኛሉ። ታጣቂዎቹ ታቦቱ እንዳይወጣም አግደዋል የተባለው በምስሉ ላይ እንደምትመለከቱትም እናቶች ወደ ፈጣሪ ጸሎታቸውን እያሰሙ ነው። አሁን በቀጥታ ከአማራ ክልል ወደ ተሰሙ አጫጭር የጦር ግንባር መረጃዎች አልፋለሁ። የአፋብን ቴዎድሮስ እዝ አንድነቱን ምክንያት ያደረገ ድል ተቀዳጀ። የብልጽግና ኃይል በደፈጣ ተመታ። በዛሬው ዕለት በቀን 10 5ኛ ወር 2018 ዓ.ም በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በብልጽግና ሰራዊት ላይ በወሰደችው የደፈጣ እርምጃ ከጃሂማላ ወደ ጃዊ ፈንድቃ ከተማ ሲገባ የነበረን የብልጽግናን ኃይል ከሌሊቱ 11 ሰዓት አካባቢ በጀመረ ጦርነት የአፋብን ጦር የአገዛዙን ሰራዊት በርካታ ሰራዊት መደምሰስ ችሏል ተብሏል። 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የብልጽግና ኃይል ላይ ከፍተኛ ጥቃት ተፈጽሟል። በትላንትናው ዕለት ይፋ የተደረገውን የአፋብን ምስረታን ምክንያት በማድረግ ደስታቸውን ብልጽግናን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባት የብልጽግናን ኃይል በተኛበት አፈር አልብሰውታል የተባለው ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር የብልጽግናን ኃይል ሲያድኑ የነበሩት የኮሩ አዳኝ ቡድን በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ፖሊስም ደምስሰዋል የተባለው። በአዲሱ ዩኒቨርሲቲና ውሃጋኑ አካባቢ ተነጥፎ የነበረው የአገዛዙ ሰራዊት ባልጠበቀው ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ የሰራዊቱ አባላቶች መገደላቸውም ተረጋግጧል። አሁን በቀጥታ ከቤተ አማራ ወሎ ወደ ተገኘው ሰበር የጦር ግንባር መረጃ አልፋለሁ። ተጠናክሮ በቀጠለው የህልውና ተጋድሎ 4 የመቶ አለቃ ማዕረግ ያላቸውን ጨምሮ 34 የብልጽግና ኃይልን በመደምሰስና
21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 ቀን 2018 ዓ.ም ለተከታታይ 3 ቀናት ከብልጽግና ጋር ባደረገው እልህ አስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የብልጽግና መቀበሪያ የወገን ከለላና መከታ ሆነው ተከዜዎቹ የብልጽግናን ወንበር አስጠባቂ መስለኔ አንገት በማስደፋት ታላቅ ጀብዱ ፈጽመዋል። የብልጽግና ኃይል በሜካናይዝድ የታገዘ በመድፍ በ107 በዙ 23 አየር መቃወሚያ በሞርተር በ120 በሞርተር 82 ታግዞ ከላስታ ወረዳ ኩል መስክ ዙ አባ ኪዳን ምህረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደብራይ ድረስ ያካለለ አውደ ውጊያ ያደረገ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ የብልጽግናን ኃይል ሲያደባዩት ውለው አድረዋል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የብልጽግና ኃይል ሲደመሰስ ከ20 በላይ መቁሰላቸውም ታውቋል። በተያያዘም 21 ክላሽንኮቭ 682 የድሽቃ ተተኳሽ 520 የብሬን ተተኳሽ 760 የክላሽ ተተኳሽ 18 የእጅ ቦምብ 26 የደረትና የወገብ ትጥቅ በፋኖ ተማርኳል። ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግና ወንበር አስጠባቂ ሰራዊትም ከፋኖ ጋር ተጣምሮ መልክዓ ምድሩ ጭምር እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በ107 በሞርተርና በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የምኪና መድኃኔ ዓለምን ጥብቅ ደን እንዲሁም ከአንድ አካባቢ የሚገኙ የአምስት አርሶ አደር ቤቶችን ሙሉ ንብረት ማቃጠሉና ማውደሙም ታውቋል። አሁን በቀጥታ ከፋኖ አመራር ጋር ወዳደረግነው ቆይታ እናልፋል። ለአመታት ሲናፈቅ የነበረው ደም ፈሶለት አጥንት ተከስክሶለት የጸናው አንድ አታጋይ ድርጅት እነሆ መመስረቱ የሚታወቅ ነው። ከዚህ ጋር በተያያዘ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የምስራቅ አማራ ቀጠና የላስታ ጀነራል አሳምነው ጽጌ ኮር ዘመቻ መምሪያ ኃላፊ ፋኖ ታዘበው ሻምበል በስልክ መስመራችን ላይ ይገኛል። የፋኖ አመራሩ በፋኖ አንድነት ዙሪያ በርካታ ማብራሪያዎችን ይሰጠናል። ከሱ ጋር ያደረግነውን ቆይታ እነሆም አድምጠን እንመለስ። እሺ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ያው በዚህ ሰዓት ላይ ያው ያለው ሁኔታ ይታወቃል። የአማራ ፋኖ በሁለቱም ድርጅት ያሉት በአፋባሃና በአፋሃድ በኩል አዲስ ድርጅት አዲስ መዋቅር ይዘውልን መጥተዋል። አፋብን የሚባል ድርጅት ተመስርቷል። የፋኖ ኃይሎች ወደ አንድ መዋቅር ወደ አንድ ድርጅት ገብተዋል። ታዲያ ከዚህ ጋር በተያያዘ የፋኖ አመራር በስልክ ጋብዘናል። የአፋብን ምስራቅ አማራ ቀጠና የላስታ ጀነራል አሳምነው ጽጌ ኮር ዘመቻ መምሪያ ኃላፊ ፋኖ ታዘበው በስልክ መስመራችን ላይ ይገኛል። ፋኖ ታዘበው ሻምበል እንደምን አለ? እግዚአብሔር ይመስገን ወንድም አለም እንደምን አለ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ያው እንኳን ደስ አላችሁ ለማለት እወዳለሁ። በመጀመሪያ በዚሁ አስቀጥዬ የመጀመሪያ ጥያቄ የሚሆነው እንደሚታወቀው የአማራ ሕዝብ ከረጅም ጊዜ በኋላ አንድ የሚያደርገው የራሱ የሚለው ድርጅት ተመስርቶለታል አፋብን የሚባል። ታዲያ ከዚህ ጋር በተያያዘ ያው በህዝቡ ዘንድ ያለው ደስታ የሚታወቅ ነው። ህዝቡ ደስታውን እየገለጸ ነው። ነገር ግን ያው ህዝቡ ሰራዊቱ ውስጥ ያለውን ደስታ ማወቅ ስለሚፈልግ ከዚህ አንድነት ብስራት በኋላ እንደው ሰራዊቱ ውስጥ ያለው ደስታ ምን ይመስላል? ሰራዊቱ እንዴት ደስታውን እያንጸባረቀ ነው የሚለውን እስቲ ብትነግረን ደስ ይለናል። እሺ አመሰግናለሁ። በመጀመሪያ ደረጃ ተስፋው ፋኖ ለሆነው ለተገፋው የአማራ ህዝብና እንዲሁም በተለያየ አቅጣጫ ላሉ የፋኖ ደጋፊዎች በአገር ውስጥም በአገር ውጭም ላላችሁ የፋኖን አንድነት ለምትፈልጉና እህት ወንድሞቼ እንደዚሁም የአማራ ህዝብ እንኳን ደስ አላችሁ ማለት ነው የምፈልገው። የመጀመሪያው እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ከዛ በመቀጠል ያው ይሄ አንድነት ሰራዊታችንም ህዝባችንም በረጅሙ ሲጠብቀው የነበረውና በተስፋ ሲጠባበቀው የነበረው ነው። መሪዎቻችንም ከምንም በላይ ከአንዱ አቅጣጫ ወደ አንዱ አቅጣጫ በጣም በብዙ ውጣ ውረድ የሰሩት አንድነት ነው። ሰራዊታችንም ህዝባችንም በጣም ለረጅም ሰዓት ሲጠብቀው የነበረው አንድነት ነውና የሰራዊታችንም የህዝባችንም ተስፋ ያው በጠበቀው ልክ አንድነቱን አይቷል። አሁን ደግሞ ሰራዊታችን ከምን ጊዜውም በላይ ከስካሁኑም በላይ በምንም አይነት ሁኔታ ማንኛውንም ነገር ለማድረግ ወደፊት የዚህን የአማራን ህዝብ እንባ ለማበስ
በየትኛውም ሁኔታ ያለው የሰራዊት ክፍላችን በጣም በዝግጁነትና ከምንም በላይ በስነ ልቦና ተዘጋጅቶ የተሻለ የትግል አፈጻጸም ለማድረግ ተዘጋጅቶ ያለና ከምንም በላይ ተደስቶ ነው ያለው ሰራዊታችንም ህዝባችንም ከምንም በላይ ፋኖ ላይ ያለው የማሸነፍ ተስፋ ያው ፋኖነት የአሸናፊነት ምልክት እንደሆነ ይታወቃል። ስለዚህ ህዝባችንም እንደምናሸንፍ ነፃ እንደምናወጣው ያረጋገጠበት ሂደት ነው ማለት ነው። የአንድነት ሰራዊታችንም ከተለያየ ከአራቱም አቅጣጫ ነገ ተባውዞ ከየትኛውም ህብረ ብሔር ጋር ሆኖ የዚችን የአማራን ህዝብ የመጀመሪያው እንደ አማራ ጥፋት የታወጀበትን ህዝብ ማዳን ከዛ ውጭ ደግሞ ታላቋን ይችን ሀገር ከውጭም ከውስጥም ካሉ እንደዚህ ህዝብ ጸረ ህዝብ ከሆኑ ስርዓቶች ከዚህ ገዳይ ከሆኑ ስርዓቶች የሚታደግበት ሂደት ነው ማለት ነው። ሰራዊታችን በዛ ልክ ነው ያለው። በጣም ጥሩ። እንግዲህ ያው እንደሚታወቀው ይህ አንድነት በተለይ ለአማራው ህዝብ ትልቅ ብስራት ይዞ የመጣ ነው። እንደሚታወቀው ከዚህ አንድነት ጋር በተያያዘ እጅግ በጣም ትልቅ ውጣ ውረዶችን ታልፎ ነው እዚህ የተደረሰው። ለረጅም ዓመት ለ2 ዓመታት ያክል ይህንን አንድነት ለማምጣት ትልቅ ፈተና ነበር። አገዛዙም ከጦር ሜዳው በበለጠ እዚህ ይሄ የፋኖ አንድነት እንዳይመጣ ትልቅ በጀት መድቦ እጅግ በጣም ትልቅ ስራዎችን ሲሰራ ነበር። ያውቀዋል ጦር ሜዳ ላይ ምን ያክል ሽንፈት እየገጠመው እንደሆነ። ስለዚህ የፋኖ ኃይሎችን እየበታተንኩኝ ከፋፍለህ ግዛ በሚል መርህ እቀጥላለሁ ብሎ ነበር ሲያስብ የነበረውና እንደሚታወቀው በርካታ ሁነቶችን ተመልክተናል። ከናጡት ነካሽ ከሆኑ ትልልቅ አመራሮች ትግሉን ከርተው ከመሄድ ጀምሮ እንዲሁም እርስ በራስ እስከ መታኮስ የደረሰ ትልቅ ነገሮችን አይተናል። ነገር ግን ያ ሁሉ ታልፎ አሁን ዛሬ እዚህ ላይ ተደርሷልና እንደው ይሄ ምስራች ለህዝቡና ለፋኖ ሰራዊት ትልቅ እጅግ ደስ የሚያሰኝ ነገር ነው። በአገዛዙ በኩልስ እንግዲህ አንተ ያው የኮርም አመራር በትልቅ ደረጃ ያለህ አመራር ስለሆንክ ይሄ ነገር ለእናንተ ቅርብ ነው ብዬ አስባለሁ እና እንደው ለህዝቡና ለፋኖ ሰራዊት የፈጠረው ደስታ እንዳለ ሆኖ በአገዛዙ በኩልስ ምን አይነት ኪሳራ ያስከትላል? ምንድነው አሁን እነሱ ቤት የሚወራ ያለው ነገር? እንዴት ነው የሚቋቋሙት የሚለውንስ በዛው ብትዳሰስልን። እሺ፣ አመሰግናለሁ። ያው እንግዲህ እንደሚታወቀው የአንድነት ለመሰራት ከአንዴ ሁለቴ ከሁለቴ ሶስቴ በጣም ብዙ የተደከመበትና ብዙ ዋጋ የተከፈለበት ነው። ግን አንድነቱ እንዳይሰራና እርስ በርስ ሰራዊቱም ተማምኖ መሪውም ተማምኖ ከአራቱም አቅጣጫም ያለው ኃይል በአንድ ላይ አንድነት ፈጥሮ ተቋም እንዳይሰራ ያው ይሄ ገዙ ስርዓት የብልጽግና ስርዓት በውስጥ የሰገሰጋቸው አረሞች እንደነበሩ ይታወቃል ማለት ነው። ስለዚህ የአማራ መሪ ነን እያሉ የፋኖ መሪ ነን እያሉ በመሃል ሆነው እንግዲህ በቅርብም እንደሚታወቀው ወደ ቁርጡዳ ወደ ትክክለኛ ወደ መጨረሻው ስንሄድ ያው የትግል ባህሪም ቢሆን ብዙ ወጣትን አስገብረውና ብዙ ወጣትን ባልተአቀደና ባልተጠና ኦፕሬሽን በርስ በርስም ለማጋጨት ብዙ የአማራን ህዝብ ብዙ ዋጋ ሲያስከፍሉ የነበሩ ሰዎች ራሱ ስርዓቱ ውስጥ ሰግስጓቸው የነበሩ ናቸው ማለት ነው። ስለዚህ ስርዓቱ ያው ከአውደ ውጊያው ከግንባር ውጊያው በላይ በተለይ የአንድነቱ ጉዳይ በጣም ስለሚያስፈራው ከምንም በላይ ብዙ በጀቶችን በጅቶ ሰዎችን በውስጥ ሰግስጎ ሲዋጋን የነበረ መኖሩ ይታወቃል። ስለዚህ አሁን ግን ወደ መጨረሻው እያከተመላቸው ሲሄድና እነዚህ ሰዎችም ወደ መጨረሻው ተጠያቂነት ሲደርሱ እንደሚታወቀው የአማራን ህዝብ እየከዱ የገቡበት ወደ ቤታቸው የሄዱበት ነው ማለት ነው። ራሱ ስርዓቱ ፈልፍሎ ያስገባቸው ናቸው ወደኛ ማለት ነው። በዛ ልክ ደግሞ አሁን ስርዓቱ ያልጠበቀው ነገር ነው የገጠመው። ስለዚህ አሁን ሰራዊቱንም በተለይ ይህን ተዋጊውን ሰራዊት እያታለሉ ይዘውት የነበረው አንድ አይሆንም፣ ይህ ኃይል ዘራፊ ኃይል ነው፣ የተበታተነ ኃይል ነው የሚል የውሸት የፖለቲካ ትርክት እየተረኩ በማጃጃ ይዘውት የነበረ ኃይል ነው ማለት ነው። ስለዚህ የአማራ ግፍ የወለደው ሰራዊት ደግሞ አንድ ሆኖ ተቋም ሰርቶ በአንድ መሪ ድርጅትና በአንድ መሪ ተመርቶ ሲሄድ ሰራዊቱም ከዚህ በፊትም እየፈረሰ እንደሆነ ይታወቃል። አሁንም ሰራዊቱም መሪውም ነገ ላይ እየፈረሰ እንደሚመጣ ይህ ግልጽ ነው። በተለይ በዛ በኩል ያለው በስርዓቱ በኩል ትልቅ መደነጋገጥና የውድቀት የሞራል ውድቀት ነው የገጠመው በዚህ እንትን። ስለዚህ አሁን ሰራዊቱም በተለይ በኮሎኔልም በጀነራልም ደረጃ ያሉ አመራሮችም ጭምር ወደዚህ ወደ ፋኖ ትግል እንደሚቀላቀሉ ነው ያለን እንትንና ምክንያቱም አጠቃላይ ያለው ነገር ሰግስጓቸው ከነበሩት አረሞች ጋር ተያይዞ ይህንን አልጠበቁም ነበረ፣ እየሰራን ነው ብለው ያምኑ ስለነበረ
ስለዚህ ይህ ደግሞ ከምንም በላይ የአማራ ትልቁና ትልቁ ተቋም በመመስረቱ ጥላት በከፍተኛ ሁኔታ መፍረክረክና የመፍረስ ሂደት ነው ያለው፣ መደነጋገጥና ግራ መጋባት ነው ያለው ማለት ነው። አዎ በጣም ጥሩ። እንደው እኛም ሚዲያችን አሁን በነበረው በምሳ ሰዓት በነበረው የዜና ወጃችን አሁን አንተ ያነሳኸውን በተለይ ወደ እኛ ሚዲያ የሚመጡ በርካታ የሰራዊቱ በብልጽግና ሰራዊት በኩል በመኮንን ደረጃ ያሉ እንዲሁም ደግሞ በትልልቅ ስልጣን ላይ ያሉ አመራሮች ጭምር የፋኖ አንድነት ከመጣ ወደ ፋኖ ለመቀላቀል ዝግጁ እንደሆኑ ብዙ ጊዜ ለእኛም ሲነግሩን ቆይተዋል እና ይሄ ትልቅ የምስራች ነው። በነገራችን ላይ ውስጥ ላሉ የውስጥ አርበኛም ሆነው ሲሰሩ ለነበሩ ከእንደገናም ደግሞ የፋኖ አንድነትን ሲጠብቁ ለነበሩ ውስጥ ላሉ የብልጽግና መኮንኖችም ሆነ ከፍተኛ አመራሮች ትልቅ የምስራች ነው እና እንደው ከዚህ ጋርም በተያያዘ ሲቀጥል ደግሞ ይሄ የፋኖ አንድነት መምጣት ከዚህ በኋላ ምን አይነት ነገሮችን ይዞ ሊመጣ ይችላል? ምንድነው የሚያሻግረን? የፋኖ አንድነት መምጣቱ ምን ለውጦችን ያመጣል? ቀጥሎስ ምን እንጠብቅ የሚለውን ደግሞ እስቲ ያው እንደ ኮር ዘመቻ መምሪያ ኃላፊነትህ በርካታ መረጃዎች ይኖሩሃል። ያው በርካታ ጉዳዮች ለእናንተ ድብቅ አይሆኑም። ከዚህ አንጻርስ እንደው ምን እንጠብቅ? አዎ የመጀመሪያው ነገር አጠቃላይ ህዝቡ ያው በሙሉ ልብ ወደዚህ ተቋም እንዲሆን ሁለት እግር ሲረግጥ የነበረው በተለይ ይሄ ጥቁር አማራ የሚባለው ክፍል በተለይ በአንዱ አማራ ክልል ውስጥ ሆኖ በሁለት ካሪያ እየበላ ያለው በተለይ ደግሞ የዚህ የስርዓቱ አጎብዳጅ ሆኖ የአማራን ህዝብ ዋጋ እያስከፈለ ያለው ከአማራ ህዝብ የወጣው ይህ ጥቁር አማራ የሚባለው ይህ ምንሻና ፖሊስ አድማ ብተና የሚባለው ክፍልና የዚህ የብልጽግናው የካድሬው ክፍል ሙሉ ለሙሉ ወደዚህ ስርዓት ይህ ስርዓት እንደሚያሸመጣበት ነው የመጀመሪያው የሚሆነው። ሁለተኛው ነገር ህዝባችንም በተለይ ብዙ ፕሮፓጋንዳ ሲሰራበት የነበረው ምንም የማያውቀው የማህበረሰብ ክፍል በውሸት የሐሰት ትርክት ብዙ ነገር የሚባለው አንድ አይሆኑም እነዚህ እያለ ጥላትም ያው እንደሚታወቀው ይሄ ገዳይ የሆነ ስርዓት እነዚህ እያለ ብዙ አሊቧልታ ሲያስወራባቸው የነበሩት እንትኖች ስላለቁ ምክንያቶች ስላለቁ አሁን ላይ የማህበረሰብ ክፍላችንም ሙሉ ለሙሉ ፋኖ መዳኛው እንደሆነ ስለሚያምን በዛ ልክ ብዙ ለውጥ ይመጣል ማለት ነው። ከዛ ውጭ ግን ሰራዊታችንም በየአቅጣጫው የነበረው የተበታተነው ዝና ሰንሰለት ያልነበረው ጠቅላላ ወደ አንድ ዝና ሰንሰለት እየመጣ አራቱም አቅጣጫ በተናበበ ኦፕሬሽን በፊሽካ ተንቀሳቅሶ ስራዎች የሚሰሩበትና እንደዚሁም መዳረሻችን የሆኑ የትግል ስበት ማዕከሎቻችንን የምንይዝበት ነው የሚሆነው። ምክንያቱም ከዚህ በኋላ በተመሳሳይ ኦፕሬሽን በተመሳሳይ ስራ ወጥ በሆነ አደረጃጀት ስራዎችን ስለምንሰራ በተለይ ደግሞ ይሄ አንዳንዱ ማህበረሰብ ያው እንደምታውቀው እንግዲህ ሁለት ቦታ የሚረግጠው እርግጠኛ ያልሆነው አለ። እነዚህ ያሸንፉ ይሆን እንዳያሸንፉ ይሆን እንደያለ የሚወላወለው የማህበረሰብ ክፍልም ሙሉ ለሙሉ በ100% እምነት ኑሮት ስለሚገባ ትግላችን በዚህ ልክ ሰራዊታችንም ከምንም በላይ የረጅም ጊዜ ምኞቱ ስለነበረ ከዚህ በኋላ ያለው ነገር የአንድነት ችግር ነው። እንግዲህ ቅድም ሳነሳው እንደነበረው ስርዓቱ በውስጣችን ፈልፍሎ ያስገባቸው አረሞች አንድ ሆኖ ሰራዊታችን ተማምኖ እንዳይታገል አንድ መሪ ድርጅት ኑሮትኝ የጋራ የሆነ ስራ እንዳይሰራ ሲሰራ የነበረ መሆኑ ይታወቃልና አሁን አንድነቱ ከታወጀ በዚህ አንድነት ኃይል ነው። የአባታችን ቃል እንግዲህ ጀነራል አሳምነው ጽጌ አንድ ሆኖ ብሎ ነው የሞተው። የመጀመሪያው የሰራዊታችን ያው የአባታችንን ቃል ተከብሮ አንድ ሆነን እንግዲህ አንድነት ኃይል ነው ይታወቃልኝ። አንድ ስንሆን ምንም መስራት እንችላለን። ስለዚህ አንድ ሆነናል። ደግሞ አሁን አንድ ስንሆን ደግሞ የማንወጣው ማቀበት የማናረገውም ነገር ስለማይኖር ከዚህ በኋላ አንድነታችን ኃይላችን ስለሆነ ምንም አይነት ሊያቆመን የሚችል ኃይልም አይኖርም። ይታወቃል እንግዲህ ስርዓቱ እንኳን በዚህ ልክ የተበታተነ ኃይልና ዝም ብሎ በሐሰት ትርክት የተያዘ ሰራዊት ነው ያለው። አላማው ገብቶትኝ የሚታገልለት አላማ ገብቶት የሚታገል ሰራዊት የለውም ማለት ነው። በግዴታ ተይዞ ያለ ሰራዊት ስለሆነ ስለዚህ በዛ ልክ ሰራዊታችን ደግሞ ከምን ጊዜውም በላይ አሁን ላይ የስነ ልቦና ትጥቁ በጣም የተሻለ ስለሚሆን ከዚህ በኋላ ማህበረሰባችን በአጭር ጊዜ ውስጥ ነፃ የምናወጣበት በተለይ ከባርነት ቀንበር በብዙ ቦታዎች የሚገደሉ አማራዎችና እንደዚህ ኢትዮጵያውያን እነሱን ነፃ የምናወጣበት ሂደት ነው የሚሆነው ማለት ነው። በጣም ጥሩ። እንደው ሜዳ ላይ የከፈላችሁት ያለው መስዋዕትነት ለህዝቡ
ህይወት እየተሰጠው ነው። ህዝቡም ለዛ አመስጋኝ ነው። እውነት ለመናገር በፋኖ በኩል እየተከፈለ ያለው ዋጋ እጅግ ሰው ከሚገነዘበው በላይ እንደሆነ ለትግሉ ቅርብ የሆኑ ሰዎች በደንብ ይገነዘቡታል። ነገር ግን አንድ ችግር ነበረ፣ እሱም የአንድነት ችግር። አሁን ላይ እሱ ችግር ተፈቷል። ፋኖ በሙሉ አቅሙ ከዚህ በኋላ ባለው ይህንን ጨቋኝ ስርዓት ይህንን አገዛዝ ያስወግዳል ብሎ ህዝቡ እየጠበቀ ነው። ህዝቡ የሚፈልገውን አግኝቷል። አሁን ላይ ከዚህ በኋላ እንዳልከው አንተም እጅግ ድንቅ ነገሮችን እንጠብቃለን። የጋራ ኦፕሬሽኖችን እንጠብቃለን። ያው ከዚህ አንድነትን በፊት እየተመለከትን ነበር የሸዋ ፋኖ ከምስራቅ አማራ ፋኖ ጋር እንዲሁም ሌሎችም ቀጠናዎች የጋራ ኦፕሬሽኖችን ሲሰሩ እየተመለከትን ነበር። ነገር ግን ከዚህ በኋላ ባለው አንተም እንደገለጽከው በአንድ ሰንሰለት የሚመራ ሰራዊት ተፈጥሯል። ለዚህ ዋጋ ለከፈላችሁ ለሁሉም ነገር ላደረጋችሁት ነገር በህዝቡ ስም ታላቅ ምስጋናችን ለማቅረብ እንወዳለን። እንደው በመጨረሻ ያው እንኳን ደስ አላችሁና ያው ለህዝቡ ያለውን ሁኔታ ለመግለጽ ስለደወልን ያን ያክል ብዙ ነገሮችን ባናነሳም እንደው በመጨረሻ ማለት የምትፈልገው ነገር ካለ ድሉን ልስጥህ። እሺ፣ በመጨረሻ ምንድነው ማስተላለፍ የምፈልገው መልእክት፣ አጠቃላይ አሁን እንግዲህ የአማራ አንድነት ተሰርቷል። በዚህ አንድነት ያው ደስታችን በጣም ወደር የለውምና ግን በዚህ መካከል ለህዝቡ ማስተላለፍ የምፈልገው መልእክት ምንድነው እንግዲህ እንደ አማራ መሪ ሲመረጥ ያው በየደረጃው ነው። መቼም ሁሉም አማራ ላይ ያለው የሚያስተባብረው መሪ አይሆንምና አንዳንድ እዚህ ያልተሳተፉ ወንድሞቻችን ያልተሳተፉ መሪዎቻችን ነገ ላይ በእዝ በተለያዩ ቦታ ሆኖ እየመሩ የሚያታግሉንን ወንድሞቻችንን እነከሌ እዛ ውስጥ ለምን አልተመረጡም፣ እዛ ውስጥ ለምን መሪ አልሆኑም፣ እነከሌ ለምን እንደዚህ አልሆኑም እያሉ ሚዲያ ላይ ማህበረሰቡን ሚዲያ ፕሮፓጋንዳ ግራ ለማጋባት የሚሞክሩ እህትና ወንድሞቼ የመጀመሪያው ከዚህ ተግባራቸው ቢቆጠቡ፣ ህዝቡም ደግሞ በዚህ ልክ ነገ ላይ የአማራ ህዝብ በጣም ብዙ የሚጠብቀን ነገር አለ። በዚህ ልክ ሁሉም ወደፊት ያሉ መሪዎቻችን ናቸው። ከዛ ውጭ ግን ከሌ ለምን አልሆነም እያሉ ከትግል ውስጥ የሌሉ የዚህን የስርዓቱን ተልዕኮ የሚያስፈጽሙ የሚዲያ አካላቶችን ተከትሎ የሚወዛገብ የማህበረሰባችን ክፍል እንዳይኖር በጣም በጥንቃቄ እያንዳንዱን ነገር እንዲያይ ለማለት ፈልጌ ነው። በስተመጨረሻ ያለኝ መልእክት ይህ ነው። አመሰግናለሁ። እናመሰግናለን። የአፋብን የምስራቅ አማራ ቀጠና የላስታ ጀነራል አሳምነው ጽጌ ኮር ዘመቻ መምሪያ ኃላፊ ፋኖ ታዘበው ሻምበል ለነበረን ቆይታ ከልብ እናመሰግናለን። በቀጣይ በሌሎች ቃለ ምልልሶች ከሌሎች የፋኖ አመራሮች ጋር እንዲሁም ከታዘበው ሻምበል ጋርም በድጋሚ የምናገናኛችሁ ይሆናል። እናመሰግናለን። እሺ፣ እናመሰግናለን። አድማጭ ተመልካቾቻችን እንግዲህ እንዳደመጣችሁት ነው። በመቀጠልም ደግሞ በቀጣይ በሚኖሩን የዜና ወጃችን በሌሎች ቀጠናዎች ያሉ የፋኖ አመራሮችን እንዲሁ እያቀረብን ያለውን ሁኔታ ወደ እናንተ የምናቀርብ ይሆናል። በጠዋቱ የዜና ወጃችንም በሰራዊቱ በኩል ያለውን ደስታ በሚያስገርም ሁኔታ በቪዲዮ ጭምር አስመልክተናችሁ ነበር። ሰራዊቱ ከእንግዲህ ብንሞትም አይቆጨንም እስከ ማለት የደረሰ ደስታ ላይ ነው ያለው። እጅግ በጣም አስገራሚ ድሎችም ከዚህ አንድነት በኋላ በዛሬው ዕለት በወሎና በጎጃም ቀጠናዎች እጅግ በጣም ትልቅ የሚባሉ ድሎች ተገኝተዋል። ያገዛዙ ከፍተኛ አመራሮች የተገደሉበት ቀደም ብለን ሪፖርት እንዳደረግነው ማለት ነው። እንዲሁም በርካታ ያገዛዙ ወታደራዊ መኪናዎች ጭምር የወደሙበት ውጊያ ተደርጓል። ከዚህ ጋር በተያያዘ አገዛዙ የፋኖ አንድነት መምጣቱ ገና ካሁኑ ከባድ ሽብር ውስጥ ከቶታል። እንግዲህ አርበኛ ታዘበው ሻምበልም እንደነገረን በመቀጠል በሚኖሩ ኦፕሬሽኖችም የፋኖ ኃይሎች በጋራ በርካታ ኦፕሬሽኖችን ከዚህ በኋላ ይሰራሉ ተብሎም ይጠበቃል። እጅግ በጣም የትግሉን ሂደት የሚቀይር እጅግ በጣም ከባድ የተባሉ ኦፕሬሽኖችን እንጠብቃለን ከዚህ በኋላ። የፋኖ አመራሮችም ነግረውናል። እንደ ሚዲያ ኃላፊነታችንም እኛ ከዚህ በኋላ ባለው የፋኖ አመራሮችን እንዲሁ እያቀረብን ከዚህ በፊትም ሚዲያችን እንደምታደርገው የፋኖ አመራሮችን እንዲሁ እየጋበዘች ወደ እናንተ የፋኖን ትግል ማቅረቧን የምትቀጥል መሆኑን እናሳውቃለን። አሁንም በድጋሚ እንኳን ለዚህ ቀን አበቃችሁ። የፋኖ ትግል መላው የአማራ ህዝብ ብሎም የኢትዮጵያ ህዝብ የምስራቅ አፍሪካ ህዝብ የሚጠብቀው የአንድነት ችቦ ነው። ስለዚህ ይህ ችቦ መለኮሱ እጅግ ለኢትዮጵያም ሆነ ለምስራቅ አፍሪካ ለቀጠናው ትልቅ ስኬት ነው። ከዚህ ጋር በተያያዘ ዳግም እንኳን ደስ አላችሁ ለማለት እንወዳለን።